ከኤርትራ ድንበር ቅርብ ርቀት የድሮን ጥቃት ተፈጸመ። የድሮን ጥቃቱ ሌሊት ላይ የተፈጸመ ሲሆን ከህወሓት ወታደሮች ባለፈው ኤርትራ ወታደሮች ጭምር እንደተጎዱ መረጃዎች ወጥተዋል። የድሮን ጥቃት የተፈጸመው ከሰሞኑ ህወሓት በራማና ዛላምበሳ በኩል ከኤርትራ በኩል ከፍተኛ ቁጥር ያለው የጦር መሳሪያ እያስገባ ባለበት ሰዓት ላይ ነው። ይህም ኢትዮጵያና ኤርትራን ቀጥታ ጦርነት ውስጥ ሊከታቸው ይችላል በሚል ተፈርቷል። ታደምጡታላችሁ። ጦሩ የመቀሌን መንገድ ለመቁረጥ ተንቀሳቀሰ። የሐራ መሬት ኃይሎች ከህወሓት ጦር ጋር እየተዋጉ ሲሆን ወደ መቀሌ የሚወስደውን ዋና መንገድ ለመቁረጥ ተኩስ መክፈታቸው ታውቋል። መንግስታዊው የሰብአዊ መብት ድርጅት በበኩሉ በጠለምትና አፋር ወሰን ውጊያ መቀስቀሱን አረጋግጦ ድርድር እንዲደረግ ተማጽኗል። እንመለስበታለን። ትራምፕ በኢትዮጵያውያን ላይ የወሰኑት ውሳኔ በፍርድ ቤት ተቀለበሰ። በኢትዮጵያ ባለው ነባራዊ ሁኔታ ወደ ሀገራቸው መመለስ ለማይችሉ ኢትዮጵያውያን በአሜሪካ የሚቆዩበት የጊዜያዊ ደህንነታቸው ተጠብቆ የሚኖሩበት አሰራር ለጊዜው እንዳይቋረጥ በቦስተን የከፍተኛ ፍርድ ቤት ተወስኗል። ዜናው ለኢትዮጵያውያን አስደሳች ሆኗል። ሰሙታላችሁ። ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ናት ሲሉ ተደመጡ። ኢራን ሚሳኤሎቿንና መከላከያ ስርዓቷን በተመለከተ መቼም ቢሆን እንደማትደራደር ብታሳውቀም ትራምፕ ግን ለስምምነት ዝግጁ መሆናቸውን ልነግራችሁ እችላለሁ ሲሉ ተደምጠዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጦሩ የመቀሌን መንገድ ለመቁረጥ ተንቀሳቀሰ። የሐራ መሬት ኃይሎች ከህወሓት ጦር ጋር እየተዋጉ ሲሆን ወደ መቀሌ የሚወስደውን ዋና መንገድ ለመቁረጥ ተኩስ መክፈታቸው ታውቋል። መንግስታዊው የሰብአዊ መብት ድርጅት በበኩሉ በጠለምትና አፋር ወሰን ውጊያ መቀስቀሱን አረጋግጦ ድርድር እንዲደረግ ተማጽኗል። ራሳቸውን የትግራይ ሰላም ኃይሎች በሚል የሚጠሩትና በሐራ መሬት የሰፈሩት ታጣቂዎች ቁልፍ ቦታ መቆጣጠራቸው ተሰምቷል። በየትኛውም ሰዓት የመቀሌ መሆኒ መንገድ ሊቆረጥ እንደሚችል ተመላክቷል። አዲስ ሪፖርተር ድረገጽ ለታጣቂ ኃይሎቹ ቅርብ ከሆኑ አመራሮች አገኘሁት ባለው መረጃ መሰረት የሰላም ኃይል ሰራዊት የተቆጣጠሯት ስፍራ ገረባጎ ትባላለች። ቦታዋ በወታደራዊ ግምገማ ቁልፍ ስትሆን ከመሆኒ 15 ኪሎ ሜትር ላይ የምትገኝ ናት። የህወሓት ኃይሎች ጥር 20 ቀን 2018 ዓ.ም የሰላም ኃይሎች ላይ በደቡብ ምስራቅ ዞን ወጅራት ቶንሳ በተባለ አካባቢ አርሚ 44 በማሰለፍ ጥቃት ከፍቶ ነበር። ጥቃቱን ተከትሎ ምላሽ የሰጡት የሰላም ኃይሎች ገረባጎ የምትባለውን አነስተኛ ከተማ ሌሊቱን ተቆጣጥረው አድረዋል። ከሰላም ኃይሎች የተገኘ መረጃ እንዳመላከተው የህወሓት ኃይሎች በነጋታው ጥር 21 ቀን 2018 ዓ.ም ቦታዋን መልሶ ለመያዝ ኃይል አጠናክረው ተኩስ ከፍተዋል። ጥቃታቸው ከአንድ ቀን በፊት እንዳደረጉት በከባድ መሳሪያ ብቻ ሳይሆን ሙሉ የአርሚ 44ን ኃይል በማሰለፍ ነበር። ጥር 22 ቀን 2018 ዓ.ም አርሚ 44ን ጨምሮ ሰፊ ኃይል በማሰለፍ ሙሉ ማጥቃት ያደረገው የትነግ ጦር ከፍተኛ ጉዳት ማስተናገዱን የመረጃው ምንጮች አመልክተዋል። እንደ መረጃው በርካታ ቁጥር ያለው የቲዲኤፍ ሰራዊት ሙትና ቁስለኛ ሲሆኑ በ6 ወታደራዊ የጭነት መኪኖች የተጫኑ ቁስለኞች ወደ መቀሌ መወሰዳቸውን ከከተማዋ ነዋሪዎች ለመረዳት ተችሏል። ከሰላም ኃይሉ ወገን አነስተኛ ዋጋ የተከፈለ መሆኑን ተመላክቷል። የመሆኒ ነዋሪ የሆኑ የተጠቀሰችው ከተማ በሰላም ኃይሎች እጅ መግባቷን ለአዲስ ሪፖርተር የትግራይ ተባባሪ አረጋግጠዋል። የገረብ አጎ በሰላም ኃይሎች መያዝ ምን ትርጉም እንዳለው ነዋሪነታቸው መቀሌ የሆኑ የቀድሞ ታጋዮች ቦታዋ ስትራቴጂክ ስፍራ ናት ይላሉ። አካባቢውን ጠንቅቀው የሚያውቁት እኚሁ የቀድሞ ታጋይ እንዳሉት ከመሆኒ ወደ መቀሌ የሚወስደው መንገድ በማንኛውም ሰዓት ሊቆረጥ እንደሚችል አመልክተዋል። ከመሆኒ እስከ መቀለ 130 ኪሎ ሜትር አካባቢ መሆኑን ያመላከቱት የቀድሞ ታጋይ አሁን የሰላም ኃይሎች ከያዟት ገረባጎ መሆኒ 15 ኪሎ ሜትር ብቻ በመሆኑ ይህ ኃይል መሆኒ ከገባ የመቀሌ መንገድ ይቆረጣል። የመቀሌ መሆኒ መንገድ ከተቆረጠ ድፍን ደቡባዊ ዞን ነፃ ወጣ ማለት ነው ሲሉ የተያዘችውን ትንሽ ከተማ ስትራቴጂክነት አስረድተዋል። በእሳቸው ግምት ይህችን ቦታ ለማስለቀቅ ትነግ ዳግም ኃይል አጠናክሮ መሞከሩ አይቀርም ማለት ነው።
በሌላ በኩል መንግስታዊው የሰብአዊ መብት ድርጅት ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። በተለይም በጸለምት መጋሌና አብዓላ አካባቢዎች የተነሱት ግጭቶች የሰዎችን ሕይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። ኢሰመኮ መግለጫ እንደሚያስረዳው ሶስቱን ክልሎች በሚያዋስኑ ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የተጠቀሰው አንዱ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎቹ ሮይተርስ እና አጃንስ ፍራንስ ፕሬስ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመልክተዋል። ከኤርትራ ድንበር ቅርብ ርቀት የድሮን ጥቃት ተፈጸመ። የድሮን ጥቃቱ ሌሊቱ ላይ የተፈጸመ ሲሆን ከህወሓት ወታደሮች ባለፈ የኤርትራ ወታደሮች ጭምር እንደተጎዱ መረጃዎች ወጥተዋል። የድሮን ጥቃት የተፈጸመው ከሰሞኑ ህወሓት በራማና ዛላምበሳ በኩል ከኤርትራ በኩል ከፍተኛ ቁጥር ያለው የጦር መሳሪያ እያስገባ ባለበት ሰዓት ላይ ነው። ይህም ኢትዮጵያና ኤርትራን ቀጥታ ጦርነት ውስጥ ሊከታቸው ይችላል በሚል ተፈርቷል። የሻዕቢያ ጦር ከህወሓት ጀርባ እየገባ መሆኑ በተሰማ በሰዓታት ልዩነት ሌሊቱን በኢትዮ ኤርትራ ድንበር ላይ በትግራይ ክልል የድሮን ጥቃት መፈጸሙ ተሰምቷል። ድሮን ጥቃቱ ከጾረና ድንበር በቅርብ ርቀት ላይ የተፈጸመ ሲሆን ጥቃቱ የተፈጸመው በጭነት ተሽከርካሪዎች ላይ መሆኑ ታውቋል። ጦርነቱ በተለያዩ ግንባሮች እየተስፋፋ ባለበት አጋጣሚ የድሮን ጥቃት የተፈጸመው ከኢትዮ ኤርትራ ድንበር ጾረና በ30 ኪሎ ሜትር ገደማ እንትጮ ላይ ነው። ከጾረና ድንበር በቅርብ ርቀት ላይ በምትገኘው እንትጮ የተፈጸመው የድሮን ጥቃት ስድስተኛ ቀኑን ያስቆጠረውን ግጭት ወደ ለየለት ጦርነት እየገባ መሆኑን አመላካች ተደርጎ እየተወሰደ ነው። የድሮን ጥቃቱ ኢላማ ያደረገው ከጦር መሳሪያ ማጓጓዣ ተሽከርካሪዎች መሆኑን ለመንግስት ቅርበት ባላቸው ምንጮች ሲገለጽ፣ በትግራይ በኩል መግለጫ ወጥተዋል። የድሮን ጥቃቱ የተፈጸመው አካባቢው አስተዳደር በጉዳዩ ላይ ባወጣው መግለጫ ጥቃቱ ሰላማዊ ሰዎች ላይ ያነጣጠረ ነው ብሏል። የድሮን ጥቃቱ የተፈጸመው በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ እንትጮና ገንዳብታ በተባሉ አካባቢዎች ነው። ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታውቋል። ጥቃቱ የተፈጸመው ህወሓት በአማራና አፋር አዋሳኝ አካባቢዎች የከፈተውን ጥቃት ተከትሎ መሆኑ ተመላክቷል። እንደ ከተማው አስተዳደሩ መግለጫ ከሆነ የመጀመሪያው ጥቃት ሌሊት ከ9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸመው የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ ሁለት የአይሱዙ የጭነት መኪናዎች ላይ ነው። በጥቃቱ የአንድ አሽከርካሪ ህይወቱ ወዲያውኑ ሲያልፍ፣ ረዳቱ ላይ ደግሞ ከፍተኛ የአካል ጉዳት እንዳጋጠመው ታውቋል። እንትጮ ከአድዋ ከተማ በስተ ምስራቅ እንዲሁም ከአዲግራት በስተ ምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴ ቁልፍ መተላለፊያ ቦታ ነች። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11 ሰዓት ተኩል ላይ በገንዳብታ እንዳ ማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው ይጓዙ በነበሩ መኪናዎች ላይ ተፈጽሟል ነው የተባለው። በአካባቢው የሚገኙ ነዋሪዎችና የዓይን እማኞች እንደሚገልጹት ሰሞኑን ያለውን ግጭት ተከትሎ የሚንቀሳቀሱ የመንግስት ድሮኖች የተሳሳተ ኢላማ ላይ እያረፉ መሆኑን ለሰላማዊ ሰዎች ሕይወት ማለፍና ለንብረት ውድመት ምክንያት እየሆኑ ይገኛሉ ብለዋል። የከተማ አስተዳደሩ በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴ ወቅት ከፍተኛ ጥንቃቄ እንዲያደርግ አሳስቧል። ከ5000 በላይ ኢትዮጵያውያን ከአሜሪካ እንዲወጡ የሚያደርገውን ውሳኔ ፍርድ ቤቱ አግዶታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ያደረገውን ህጋዊ ከለላ ለማቋረጥ ያስተላለፈውን ውሳኔ ፍርድ ቤቱ በጊዜያዊነት አግዶታል። ይህ የፍርድ ቤቱ ብይን አሜሪካን ለቀው ለመውጣት 2 ሳምንት ብቻ የቀራቸውን ከ5000 በላይ ኢትዮጵያውያን የቆይታ ጊዜ የሚያራዝም ነው። አሜሪካ ቦስተን ከተማ የሚገኙት የፌዴራል ዳኛው ብራያን ይህን
ይህንን ብይን የሰጡት ትናንት አርብ ጥር 22 ቀን 2018 ዓ.ም እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ዳኛ ይህንን ጉዳይ የተመለከቱት 3 ኢትዮጵያውያን አፍሪካ ኮሚኒቲስ ቱጌዘር ከተባለ የአፍሪካውያን ስደተኞች መብት ተሟጋች ቡድን ጋር በመሆን ባለፈው ሳምንት ክስ መክፈታቸውን ተከትሎ ነው። ለፍርድ ቤቱ የቀረበው ክስ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የአሜሪካ መንግስት ለኢትዮጵያውያን ጥገኝነት ጥያቄዎች ሲሰጥ የነበረውን ጊዜያዊ የህግ ከለላ ለማቋረጥ ታህሳስ መጀመሪያ ያስተላለፈውን ውሳኔ የሚቃወም ነው። እንዲቋረጥ የተወሰነው ከለላ በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ተግባራዊ ሆነ ነበር። የጆ ባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ የሚያደርገውን ይህንን ከለላ የዘረጋው በዋናነት ከትግራዩ ጦርነት ጋር በተያያዘ ነበር። በመጀመሪያ ይህ ህጋዊ ከለላ ለአንድ ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ተጨማሪ 18 ወራት ተራዝሟል። ሁለተኛው የቆይታ ጊዜ ባለፈው ታህሳስ መጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንካራ እርምጃዎችን እየወሰደ ያለው የትራምፕ አስተዳደር ከለላውን ላለማራዘም ወስኗል። እዚህ አሰራር አማካኝነት ከለላ ያገኙ 5000 ገደማ ኢትዮጵያውያንም በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ ቀነ ገደብ ሰጥቷል። ይህንን እርምጃ በመቃወም በፍርድ ቤት ክስ የመሰረቱት ኢትዮጵያውያንና የመብት ተሟጋች ቡድን የትራምፕ አስተዳደር በሀገሪቱ የትጥቅ ግጭቶች እየቀጠሉ ባለበት ሁኔታ በ60 ቀናት ማስጠንቀቂያ ብቻ ከለላውን ማቋረጡ ህገወጥ ነው ሲሉ ተከራክረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ናት አሉ። ኢራን ሚሳኤሎቿንና መከላከያ ስርዓቷን በተመለከተ መቼም ቢሆን እንደማትደራደር ብታሳውቅም ትራምፕ ግን ለስምምነት ዝግጁ መሆናቸውን ልነግራችሁ እችላለሁ ብለዋል። ኢራን ወታደራዊ እርምጃ ከሚወሰድባት ይልቅ ከአሜሪካ ጋር መስማማትን እንደምትመርጥ ትራምፕ ተናግረዋል። ባለፈው ሳምንት ረቡዕ የኢራንን የኒውክሌር ፕሮግራም በተመለከተ ድርድር ለማድረግ ጊዜው እየተጠናቀቀ ነው በማለት ሲዝቱ ነበር። የአሜሪካ ግዙፍ የጦር መርከቦች ወደ ኢራን መቃረባቸውን ተከትሎ ጦርነት ሊነሳ ይችላል በሚል ተሰግቷል። የኢራን የውጭ ጉዳይ ሚኒስትር አሁን ላይ ከአሜሪካ ጋር ሊደረግ የታቀደ ውይይት ባይኖርም አገራቸው የጋራ መከባበርና መተማመን ባለበት ሁኔታ ልትደራደር እንደምትችል ገልጸዋል። ኢራን የኒውክሌር ፕሮግራሟ ሰላማዊ ዓላማ ያነገበ እንደሆነ ትገልጻለች። አሜሪካና አጋሮቹ የኒውክሌር የጦር መሳሪያ ያበለጸገች ነው በሚል መክሰሳቸውንም ታጣጥላለች። ትናንት ክሬምሊን ይፋ ያደረገው መረጃ የኢራን የብሔራዊ ደህንነት ኃላፊ አሊ ላርጃኒ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መገናኘታቸውን ይጠቁማል። የመካከለኛው ምስራቅና ዓለም አቀፍ ጉዳዮችን ጨምሮ በሌሎች ርዕሰ ጉዳዮች ላይ መወያየታቸው ተገልጿል።